ዓመት ወይም ከዛ በላይ ከሆናት በኋላ ኒካ ማሰር ይቻላል። ኒካ ማሰር ይቻላል። ተግባባን? ኦኬ። ስለዚህ ህፃናትን ማግባት ይቻላል። ኒካ ማሰር ይቻላል። የሚከለክል ነገር የለም። ምክንያቱም ቤተሰቧ ጋር ልኖር ትችላለች። ወይ ደግሞ እንግዲህ ያው ያ በሂደት ይሆናል እንጂ በህፃንነታቸው ምሳሌ በሀገራችን እኮ ገና ሲወለዱ ነው ገና ሰው የሚሽቀዳደመው ለልጅ እያለ አይደለም። አንዳንድ ቦታ ጮኛ ማለት ነው። ጮኛ እኮ ይታጫል። ስለዚህ የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው። ኦኬ። ስለዚህ ያልደረሱ ሁለተኛው ጥያቄ እዚሁ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ኢዳ ይቆጠራል እንዴ? የኛውንም በዛው አያይዞ ሊመልሱለት ኢዳ አታይም ጭራሽ። ኢዳ አታይም ይቺ ህፃና ኢዳ አታይም ጭራሽ። ኢዳ የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው ኢዳ የምታየው አንድ ሴት ማለት ነው። እና በህፃናቷ አንድ ሴት ልጅ ኒካ አትታሰርም፣ ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። ኦኬ። አንድ የመጨረሻ ልጨምርና ከዛ በኋላ ምናልባት ወንድሜም ካለው ይቀጥላል። ከዚሁ ጋር ተያይዞ የሚነሳ ነገር አለ። ለምሳሌ ቅድም ኮንፊርም አድርገውልናል፣ ምናልባት ካልተሳሳትኩኝ ሚስ አንደርስታንድ እንዳላደረጉት እና የወር አበባ ላይ ያለችን ሴት መነካካት ይቻላል የሚለውን ኮንፊርም አድርገውልኛል መጀመሪያ። አዎ፣ ግን ያው መነካካት ሲባል ከእሷ ጋራ ግብረ ስጋ ግንኙነት በወር አበባ ላይ ሆነ አይቻልም። ሐራም ነው፣ ወንጀል ነው። ለምን ብትል አላህ በቁርአን ላይ ወየስአሉነከ ዐኒል መሒድ ቁል ሁወ አዘን ፈዕተዚሉ ኒሳ ፊል መሒድ የሚል ቁርአን አለ። ወላ ተቅረቡሁነ ሐታ የጡሁርነ ይላል በቁርአን። እና እስከሚጸዱ ድረስ ጸርተው ወር አበባቸው ማለት ነው ጸርተው እስከሚታጠቡ ድረስ እንዲያትቀርቧቸው እንዲያትነኳቸው ይላል። እንግዲህ ነቢያችንም ዓለይሂ ሰላቱ ወሰላም እናታችን አይሻን ያው የወር አበባ በሆኑ ሰዓት አብሮ የተኙ ነበር። ባይሆን ሽርጣቸውን አሸርጠው ይተኛሉ። ግን እናታችን አይሻ ምን ይሉ ነበረ? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የምሊኩ ኢርበሁ ስሜታቸውን የመለኩ የሆኑ ነብይ ናቸው እናንተስ እያሉ እናታችን አይሻ በሐዲሳቸው ላይ ያስተምሩና ማለት ነው። ስለዚህ አንድ ሴትን ልጅ ወር አበባ ሆና ግብረ ስጋ ግንኙነት አይቻልም፣ ሐራም ነው፣ ወንጀል ነው ማለት ነው። ከዛ በስተቀር ባለ ችግር የለም። መሳምም ቢሆን አብሮ ቢተኛም ያው ታተወሳወሰና ወደ ሐራም ነገር ወደ ክልክሉ ነገር ካልቀረበ አብሮ መተኛት ምንም ይቻላል ማለት ነው። የሚከለክል ነገር የለም። ለምን ድሮ አይሁዲዎች አንድ ሴትን ልጅ ወር አበባ በምታይ ሰዓት ይላሉ፣ ወር አበባ በምታይ ሰዓት አንድ ሴትን ልጅ አብረዋት አይበሉም፣ አብረዋት አይጠጡም፣ እንዲሁም ጎርፋ የብቻ ክፍል አድርገውላት ነው የምትቀመጠው የሚል አለ። አይሁዲዎች ማለት ነው። በቃ ነሳሯችም እንደዛ የሚባል ነገር ስላለ ይሄ እስልምና ደግሞ ያንን ሐዲፍ ለማጽዳትና ለማጽዳት ስለሆነ የመጣው አብሮ መብላት፣ አብሮ መተኛት፣ ሚስቱ ከሆነ የመሳም አብሮ በቃ የወዘተ የመሳሰል ነገር ይቻላል። ባይሆን ግብረ ስጋ ግንኙነት ሐራም ነው፣ አይቻልም። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ኡስታዝ። ወአለይኩም ሰላም ወረህመቱላህ። ማሻላ ጥሩ መልስ ነው የሰጣቸው። ማለት እነዛ አሁን እምነታቸው ከኛ እንትን አላሉ ሙስሊሞች አይመስሉኝም ሁለታቸውም ማለት ነው። ህፃን ብሎ የጠየቁት ጥያቄ እንትን ለማድረግ ፈልጎ ይመስለኛል። እንግዲህ እኔ ነው አይደለም እኔ እንጃ እየተማርን ስለሆነ ነው። ውስጣቸውን አላህ ይወቀው። እንግዲህ ፈራ በዛ አይደለም ለማወቅ ያክል ነው ኡስታዝ። መርሃባ ችግር የለም። እንግዲህ ዞሮ ተተሳሳኩም ሌላም መጠየቅ ይቻላል። ብዙ ዑለማ ሞልቷል። ሌላም መጠየቅ ይቻላል።
ወላኪን እኔ የማውቀውን የተናገርኩት እስከማውቀው ድረስ የምናገረውን እናገራለሁ። እስከማውቀው ድረስ የማላውቀው ደግሞ አላውቀውም። አሁን ዞሮ ዞሮ እኔ አሁን ይዝ እንዲያቀር የተቀመጡትና እንትላቁት ለምንድን ነው? ፈትዋ ለመስጠት አይደለም። ለፈትዋ ለመስጠትና ፈትዋን ለማድረስ ሳይሆን ዕልምየን ሰዎችን አህካም ባበል ሐይድና ባበል ኒፋሳ ባበል ጦሃራ አህካመ ሶላት አህካመ ዘካ እነዛን ሰዎችን ለማስተማር የቀረብኩት እንጂ ፈትዋ ለመስጠት አይደለም። በነገራችን ላይ የተቀመጥኩት የማያውቁ ሰዎች ከኔ ባሱ የማያውቁ ሰዎች ስላሉ እነሱን ለማስተማር ያክል ነው። ተግባባን? እኛም ለማወቅ ያክል ነው ስንጠይቅ የነበረው ሌላ ነገር አይደለም። ምክንያቱም የሚወራ ነገሮች ስላሉ ለማጥራት ያክል ነው። ለምን አንድ ሰው የራሱን በቀኝ እጁ እንኳ የራሱን አይነካም። የራሱን ተግባባን? ኦኬ። ተሳስቶ ግን በዛኛው እጁ ቢነካም ማለት ምን ችግር አለው? ምንድን ነው የራሱን? የራሱን ችግር የለውም። እሱማ ችግር የለውም። ይኸው ሰውየው ስንጃ ሲያደርግ በምን ነው የሚያዳረቀው? በግራ እጁ ነው የሚያዳረቀው። የሚጸዳዳው በግራ እጁ ነው አይደለም? ማለት በዛኛው እጁ ከያዘው ምን ይሆናል ነው እንትኑ የተከለከለበት ምክንያት። በቀኝ እጁ ቀኝ እጅ ደግሞ ሸረፍ አለው። ቀኝ እጅ ደግሞ ሸረፍ አላት፣ ልቅና አለው፣ ሸረፍ አለው። ቀኝ እጅ መብሊያ፣ መጠጫ የመሳሰል ወዘተ ነው እንጂ የተፈቀደው ሸርዖም የመጣው እንደዛ ነው እንጂ በቀኝ እጅ አይነካም። ሐራም ነው፣ ሐራም ነው ብሎ የሚያስቀምጡት ወንጀል ነው። በቀኝ ኦኬ። ያው ሲያደራርቁም ያው መንካታቸው አይቀርም በሚለው ነው በቀኝ እጅ። ገባኝ። ቢሆንም ግን ተሳስቶ ከሆነ ችግር የለም። ግን አውቆ ሐራምነቱን እያወቀ ምንም እያለ በቀኝ እጅ ብልት አይነካም። ይሄ ሸሪዓችን ላይ ሐዲስ ላይ ያለ ነገር ነው። አይነካም፣ በቀኝ እጅ አይነካም። ኦኬ። ይሄ ነገር ግን ለሴቷ ብቻ ነው ወይስ ለወንዱም ጭምር? ለወንዱ ብቻ ነው ወይስ ለሴቱም ጭምር ነው? በቀኝ እጅ አለመንካት አምን ሁክሙ አም እኮ ነው። ሁክሙ አምን ለሴትም ቢሆን ያው ነው። ኦኬ። ሴትም ልጅ በቀኝ መንካት የለባትም ማለት ነው? የለባትም። የምትነካው በግራ እጇ ነው። እንጃ የሚያደርጉት በስ ያው ሁክሙ አም ነው። የሚለይ ነገር የለም። ኦኬ። በጣም ጥሩ። እየተጠየቀ ነው የወረደበት ምክንያት ምንድን ነው? ሱራ 66 አያ 1 ላይ ያለው ሱረቱ አልከሪም አያ 1 ላይ ያለው እሱን እንግዲህ ተፍሲሩን አይተን ነው። ዝም ብለን በልብ ወለዳችን እኮ ቁርአን የአላህ ከላም ስለሆነ ዝም ብሎ በልብ ወለድ ተጠንቶ አይተን አገላብጠን እንግዲህ ወይት ነው የወረደው ምናምን ሰበቡን አይተን ነው እንጂ ዝም ብሎ መናገር አይቻልም። ኡስታዝ አንዴ ይቅርታ አድርጉልኝና ወንድማችን ብዙ ነገር ጠይቆ እንደ እስልምና ስነስርዓት በያዘ መልሱ መልስ ሰጥቷቸዋል። የንጽጽር መድረክ ይሄድና እንደዚህ ነገራቶችን እንትን አድርገውን እዚህ ጋር የአህካም ነገራቶችን ነው የምንማርበት ብላችኋል። ቀደም እየጻፉም ስለሆነ እሱ የንጽጽር መድረክ ይሄድና ይሄን ነገራቶችን ያዝ። እናንተ ደግሞ በሚገባ መልስ ሰጣችሁት። ሌሎቹን ሰዓት ባይሻማ የተሻለ ይመስለኛል። በነገራችን ላይ ኡስታዝ ጥያቄ ለመጠየቅ ለማወቅ ያክል ነው ያልምና ለሁሉም መልስ አለው ስለሚል ነው ይሄንን ጥያቄ እንትን ያልኩት እየጠየቅኩ የነበረው ከሌላ ነገር እንዳታዩብኝ። እሺ ችግር የለም። እኛ ዞሮ መቼም እውቀት ፈልገህ እስከሆነ ድረስ የምንችለውን ያክል እንመልሳለን። የማንችለውን ደግሞ አናውቅም እንላለን። ደግሞ ከኛ የተሻለ ብዙ ዑለማ ስላለ ወደዛ መንቀሳቀስና መጠየቅ ይቻላል።